ሰላም እግዚአብሔር ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልላችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ ይጠብቀን። የኔ ውድ ቤተሰቦቼ ዩቲዩብን ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ስል በትህትና እጠይቃለሁ። እና ወደ ዛሬ ቪዲዮ እንገባለን። የዛሬ ቪዲዮ ምን እንደሆነ እንግዲህ መጀመሪያ ላይ መግቢያ ላይ አይታችሁታል፣ ግን እንፈተፍታለን፣ አስተያየት እንሰጣለን። የተለያዩ ፎቶዎችን በኢንስታግራም ተፖስተውልናል፣ እሱ ላይም አንዳንድ ነገር እንላለን። ወሽመጣችን ተቆርጧል። ያንን ፒክቸር ስናይ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጉድነስ። አሁን ወደ ቪዲዮ እንግባ። ወደ ፒክቸሩን አብረን እንመልከት ጋይስ፣ ወይስ ወደ ቪዲዮ እንግባ? እስቲ ምን ትላላችሁ? ምን ትላላችሁ? እኔ እንደሚመስለኝ ወደ ቪዲዮ ልግባ። ወደ ቪዲዮ ወደ ቪዲዮ ወደ ቪዲዮ ዳይ ቤተሰቦቿን ስታገኝ እናቷን ስታገኝ ያለውን ሪያክሽን አብረን እንመልከት። ወይኔ ሙዚቃ አላስገባላችሁም፣ ግን በጣም እንደተነፋፈቁ ያሳያል ቪዲዮ። በጣም ያሳዝናል እውነት ለመናገር እና ያው ምንም ቢሆን ቤተሰብ ቤተሰብ ነው። ያው ኢትዮጵያ ውስጥ ሆኖ ግን እንደዚህ መራራቅ ከቤተሰብን ጋይስ ምንም ቢሆን የክፉ ቀናችን የሚደርሱልን ቤተሰቦቻችን ናቸው። ገባችሁ? አሁን ሩታ ሰርግ ሳይበሉ ምን ሳይሉ እርግዝና ይዞ ያው እነ ቤተሰቦቹ መቼም እናት ናት። ምንም ብታደርጉ ምንም ቢሆን አትጠላችሁ፣ ምንም እውነት ለመናገር ማለት ነው። እና እንደዛ ባይሆን መልካም ነው። ምክንያቱም ያው ላለፈው ክረምት ቤት አይሰራም ለሚመጣው ነው እንጂ በርግጥ እና ቢሆን ያው ለማውራት ብዬ እንጂ ይሄ አልፏል ኦልሬዲ ልጅም ሊወለድ ደርሷል። ግን ያው ብዙም አይነፋም። ቤተሰብ የሌለበት ያለ ቤተሰብ የሆነ ነገር መልካም አይደለም። ገባችሁ? እና ልጅህን በልጅነት ጊዜ ግጣው ምንድነው የሚለው መጽሐፍ ምሳሌ ላይ እንደዚህ አይነት ቃል አለና ያው በርግጥ እንግዲህ ልጃቸው እስከሆነች ድረስ ቤተሰብ ምንም ብትሆን ልጃቸው ናትና ልጅ አይጠላም። እና እስቲ ወደ ሌላ ቪዲዮም እንግባና አብረን ሌላ ከዚህ በላይ ምን አለ? እንግዲህ እድሜ ጭምር እሱ ነው። ጤና የሚሰጥ እግዚአብሔር ነው። ሰላም የሚሰጥ እግዚአብሔር ነው። ሰላም ነን። በጣም ደስ ይላል። ደግሞ እንግዲህ ልጆቻችን በያሉበት ቦታ ያሉበት እነሱን ከማንሰል ሲለሱ ግን ማለት ነው እዚህ ጋር በቤተሰብ እና የሩታ እናት በጣም አዝናለች። እንደዚህ አታችሁታል፣ ያው ቪዲዮ ላይ እንደምታዩት ማለት ነውና በሀሳብ ተከዛለች ምናምን ማለት ነውና ያው ምክንያቱም በተፈጠረው ነገር ጌታን በጣም ቤተሰብ የሆነ ነገር እኛ ላይ ሲፈጠር ማለት ነው ለነሱ እኮ ችግር ላይኖር ይችላል፣ ግን ሰው ምን አገባው ምናምን እንላለን እኛ ማለት ነው። ለምሳሌ ሰው እኔ ነኝ ስለ ህይወቴ ብዙ ዋጋ የምከፍለው ብዙ ነገር የምሆነው ራሴ ነኝ፣ ተጎጂው ራሴ ነኝ። አወሩታ በአብርሽ ጉዳይ በጣም ነው የተጎዳችው፣ ሁላችንም እንዳየ ነው ማለት ነው። እና ቀላል አይደለም በነገራችን ላይ እውነት ለመናገር ይሄ እንደዚህ ከዚች ሰገጤ ጋጠወጥ ባለጌ ሴት ጋር እንደዚህ የሚሆነው ነገር ማለት ነው እንደው ለድራማ ነው ራሱ ቢባል ማለት ነው በጣም ያስጠላል። ማርያምን እኔ የሆነ የምወደው ሰው ከሌላው ሴት ጋር እንደዚህ ምናምን ሲሆን ሳይ በጣም ያስጠላል። ግን እቺ ልጅ ማርያምን ጋይስ የእውነት ማለት ነው የእውነት ለቪዲዮ ምናምን ብዬ ሳይሆን የእውነት እግዚአብሔርን ምን ብላ ነው ግን እንደዚህ ማለት እንደው የሩታ አባት እናትና አባት ማለት ነው የነሱ እርግማን እንኳን አትፈራ አይስርቱ ጋር መቼስ ልጃቸው ላይ እንደዚህ ሲሆን ማን እናት ናት ዝም የምትለው? የማን እናት ናት የማትናደደው? መቼም ያያሉ ቪዲዮ እነሱ ራሱ ባያዩ ጎረቤት ያሳያቸዋል። ገባችሁ?
እና ምን የእውነት እግዚአብሔር ምስክሬ እኔ ጥያቄ ነው ላንቺ ያለኝ ማለት ነው። ይሄንን ቪዲዮ ማለት ነው ካያችሁ የእውነት ግራ ስለሚገባኝ ነውና ምንም ያህል ቢሆን እንደዚህ መሆን እኔ በበኩሌ በጣም ነው የሚደብረኝ። እግዚአብሔርም በጣም ነው ያስጠላችኝ እቺ ልጅ። የእውነት እኔ ሰውን በሰውነቱ ወዳለሁ አከብራለሁ፣ ግን ሴት ሆና ያረገዘች ሴት ሆና ሰው በቃ እግዚአብሔር ወርዶ ካልተናገረን እኛ በአይናችን እያየን በአይምሮ ያለን ሰዎች አናገናዝብም። ብር ብቻ ነው የምንመለከተው፣ የዩቲዩብ ብር ብቻ። አረ ይደብራል፣ ማርያምን ይደብራል። አንቺ ሴትዮዋ ግን ይደብራል፣ ጌታን ይደብራል። የእውነት በጣም ነው የሚደብረው። ከአብርሽ ጋር እንደዚህ ስትላላሽ ምን ቀረሽ? ምን ቀረሽ? ምን የቀረሽ ነገር የለም። ተጋደምሽ ባለፈው ለድራማ ነው ብለሽ ከዚህ ይሄኔ እኮ አብረሽ አድረሽ ነው የሚሆነው እዚህ ጋር ያለው ቪዲዮ እና በጣም ነው የምታስጠላው። እኔ ማርያምን ወይ እንዴት የእውነት እንዴት እንደምታስጠኝ ማለት ጋይስ ይኸውላችሁ እንዴት ነው መሰላችሁ ከነጽጌ ጋር ከዚህ በፊት እንደዚህ አይነት ቪዲዮ ምናምን ይታወቃል ይሄ ፌክ እንደሆነ። ግን አሁን እኔ ሩታ እርጉዝ ሆና እቺ ሴትዮዋ ከሷ ጋር እንደዛም ከሊባሏ ከልጇ አባስ እኔ የሩታ እርግዝና ራሱ እውነት አልመሰለኝም ከዚህ በፊት ማለት ነው እውነት ለመናገር። ግን አሁን አረጋግጫለሁ እውነት እንደሆነ እና እንደዚህ መሆን ስትሆን ሳይ በጣም ነው የተሰማኝ። የእውነት ማርያምን ፌር አይደለም። እግዚአብሔር ይቅር ይበልሽ። እኔ አይሮን ነው ግን ወደ ሩታ ቪዲዮ ወደ ሩታ ፋሚሊ ቪዲዮ እንሄድ እና እናቷ እንደዚህ ስትተክስ ሳያት እቺ ልጅ አሁን ይሄን ቪዲዮ ስታይ ምን ትል ይሆን ማለት ከአብርሽ ጋር እንደዚህ የምትሆነው ማለት ነው። እና ቤተሰብ ደግሞ ትዳሯ እንዲፈርስ አይፈልግም። ያው አብረን እናያለን ቪዲዮውን እና እግዚአብሔር ያስተካክለዋል። ሁሉም ነገር በጸሎት ወደ እግዚአብሔር መቅረብ እንጂ በዚህ ቤት ዓመት መሆን መቀጠል የለበትም። ስለዚህ ትዳር ወርቅ ነው። ትዳር ፍሬ አለው። ትዳር ውበት አለው። ትዳር ፍቅር አለው። ትዳር ሰላም አለው። ስለዚህ ወደ ሰላም ይሄ በጣም እጅግ ማለት ትዳር ፍቅር እውነት ነው። ትዳር ብዙ ነገር ነው። ትዳር ብዙ ነገር የምናገኝበት ነውና ግን በአሁን ዘመን ላይ ደግሞ በጣም ከባድ ጊዜ ላይ የደረስንበት ዘመን ላይ ነው ያለ ነውና እንደዚህ አላስገባላችሁ አሁን እንኳን ሰው ቪዲዮ ማለት ነው አላሳያችሁም። እና እንደነዚህ አይነት ሰገጤዎች ጋር ተወጥ አሳዳጊ በደላቸው የሰው ህይወት ውስጥ ገብቶ የሰው ህይወትን ያበላሻሉ እንጂ ማለት ነው። ትዳር የተከበረ ነው፣ በማንም አይለካም። ምክንያቱም እግዚአብሔር ትዳርን አክብሯል ማለት አክብሮታል። እዚህ ምድር ላይ ስንኖር እንደ ትዳር የተከበረ ነገር የለም እና በስነ ስርዓት ከተጠቀምንበት ማለት ነው። እና ግን ደግሞ ጋይስ እኔ እንጃ አይ ዶንት ኖ ማርያምን እኔ ሩታና አብርሽ ባይለያዩ ደስ ይለኛል። ግን እንደዚህ ሆኖ ይሄም አይ ዶንት ኖ እናንተ ምን እንደምትሉ አላውቅም። አሁን እነዚህ ልጆች ከዚህ በኋላ እንደው አብሮ ይሆናሉ ብላችሁ ታስባላችሁ? አላውቅም። እሱ ለእናንተ ትቼዋለሁ ጌታን። እኔ ግን እኔ ላይ የሆነ ወንድ አይስወርቱ ጋር እኔ ላይ የሆነ ወንድ እናቲቱ ለምን አልወልድለትም? እንደዚህ ከሌላ ሴት ጋር ሲላላስ ወር ደግሞ እንደዚህ ሲኝኝ ስል ሳይ ኧረ በጌታ በኢየሱስም ባለፈበት ነው ማለት ነው። ባለፈበት አይደለም አብሬው ሊሆን ማለት ነው። እውነት ማለት ነው። የውሸት ራሱ ቢሆን አሁን ለቪዲዮ ነው ምናምን ራሱ ብሎ መጥቶ ቢቸክሱን ማለት ነው። እኔ ክብር ያላት ሴት አይመስለኝም። ከዚህ እኔ አብርሽን አደንቀዋለሁ፣ ይመቸው እንደፈለገ ይሁን። ግን ሩታ ላይ እንደዚህ በማድረጉ ደብሮኛል። አይስዌር በጣም ነው ያስደበረኝ። እና እንደዛ ነው። እስቲ ወደ ሌላኛው ቪዲዮ እንግባ። ያው እንግዲህ ሩታ ዛሬ ከቤተሰቦቿ ጋር ፈታ እያለች ነው። በእናትና አባቷ መሀል ቁጭ ብላ ደስ ይላል እኮ ማርያምን። እውነት ለመናገር ቤተሰብ የመረቀ ቤተሰብ ቃላ ቤተሰብ አሁን እኮ ሩታ ለብቻው ሰርግ በሉ፣ ተደገሰ ሰርጉ፣ ዱባይ መጥቶ ምናምን ሰርግ ተበላ። ያለ ቤተሰብ ሁሉ ነገር የሆነው ያለ ቤተሰብ ነው ጋይስ። እና አሁን አርግዛ ልጇን እዛ ለመውለድ ስትሄድ ያው ጋይስ ምንም ይሁን ምንም ስንሞት መጨረሻችን አፈር እንደሆነ ሁሉ እዚህ ምድር ላይም ደግሞ ስንኖር
ሁሉ ነገር የሚሸከሙት ቤተሰቦቻችን ናቸው። እና ሰርግ ሳይበሉ አሁን እንግዲህ ሰዎች ሰርጋቸውን ትሳይል ተፋታ ነው አይደለ? ፊርማ ምናምን ተቀደው ነው ወደ ቤተሰቦቿ ሄደች ሩታ። ያው ቪዲዮ አልሰራም ከዚህ በፊት ግን እኔ እንደተመለከትኩት ዩቲዩብ ላይ ምናምን እና ብቻ ይከብዳል። አይስዌር በጣም ይከብዳል። እንዲሰማሽ አልፈልግም። እኔ ከሰማሁት አንጻር ጥሩ ስለማይሆን እሱም በሱ በኩል አሁን እስካሁን ድረስ እንኳን በሱ በኩል ምን አይነት ሀሳብ ቤተሰብ እኮ መቼም ምንም ነገር ቢሆን እንዲለያዩ አይፈልጉም። ለዛ ነው እንደዛ የሚለው የሩታ አባት እንጂ እንደዚህ የሆነች መቼስ እንደዚህ የሆነች የሩታ ወንድሟ ቢሆን እንደዚህ አይልም። ምክንያቱም ያውቀዋል ጊዜው ምን አይነት ጊዜ ላይ እንዳለ። ግን ያው አባት እናት ምናምን ሲሆን እግዚአብሔርን እዩት። እናትየዋ እንዴት እንደምትተክዝ አሳዘነችኝ። እናቴን የመሰለች የእውነት የሩታ እናት የኔ እናት ማርያምን አሳዘነችኝ የምር። ወይኔ እናት ያሳዝናሉ እናቶች እኮ። የምር አባትየው ሲያወራ ምናምን እኔ ሩታ እናት አንዴ እንዴት ትላለች፣ አንዴ እንዴት ትላለች። የኛ ጦስ እኮ ለቤተሰብ ነው የሚተርፈው። ቤተሰብ ማርያምን የኛ በቃ ጦስ ለቤተሰቦቻችን ነው የሚተርፈው። እሱ ነው የሚያሳዝነው ነገር። በእኛ ላይ አልቅ በእኛ ላይ እንትን አይልም። የኛ ጦስ ቤተሰቦቻችን ላይ ነው የሚመጣው እና ሩታ እኮ ይሄንን ነገር ትችለዋለች። ምክንያቱም ያው ትቸገረ ምናምን ግን ብዙ ነገር አለ። በኋላ ብቻችሁን አይደለም የምትኖሩት፣ ጎረቤት አለ፣ ዘመድ አለ፣ ብዙ ነገር አለ እና ኢትዮጵያ ውስጥ ደግሞ እንደሌላ ሀገር በመኪና ወጥተሽ በመኪና መገቢበት አይደለም። ስትወጪ ስትመገቢ ሱቅ ስትሄጂ ምን ስትይ ምናምን ስትይ ታገኛለሽ እና እንደዚህ እኮ እቺ እኮ እንደዛ ይሁንች እንደዛ በቃ ሰው መጠቆሚያ ነው የሚያደርጓቸው በጥፍር እንትን እያሉ ማለት ነው። እኛን ህዝብ ታውቁታላችሁ እና የእውነት እኔ እንጃ እኔ የነዛ ልጆች መጨረሻ ምን እንደሚሆን እንግዲህ ዩቲዩብ ላይ በህይወት እያለን እናያለን እንሰማለን ብዬ ተስፋ አድርጋለሁ። የሩታ እናት ግን እንደዚህ ተክዛ ሳያት ምናምን በጣም አሳዘነችኝ። እናቴን የመሰለችኝ ማለት ነው እና እግዚአብሔር እርዳችሁ። እንግዲህ ሩታ ማርያም ትቅረብሽ፣ እመቤቴ ድንግል ማርያም በሰላም ትገላገልሽ፣ በሰላም ሁለት አርግሽ ማለት ነው። ወደ አንቺ ቪዲዮ ወደ አንቺ ፎቶ እገባለሁ እና እዚህ ጋር ደግሞ ሩታ ምግብ ስትበላ ሙዚቃ ላስገባላችሁ እኔ ጋር ምናምን እንትን እያለቻት ነው እናትየዋ ማለት ነው። እናት እድሜዋ ይርዘም ከኛ ቀንሶ ለእናታችን ለምንወዳት ለምንሳሳላት እናት ፈጣሪ እድሜያቸውን ይስጣቸው ከጤና ጋር ነው የምለው እኔ። እናቴን በጣም ስለምወዳት ማለት ነው ማርያምን እናቴን በጣም ስለምወዳት ሁሉንም እናቶች እወዳቸዋለሁ፣ አከብራቸዋለሁ እና እንደዛ ነው። እኔ አባቴንም ፈጣሪ ነፍሱን ይማርልኝ በጣም ነው የምወደው። ነፍሱን ፈጣሪ በአጸደ ገነት ያኑርልኝ እና እናትና አባት ማለት ቁጭ ብሎ እንደዚህ መሆን ደስ ይላል እና እንደዛ ነው። እስቲ ወደ ሩታ ፒክቸር እንግባ ጋይስ። በስተመጨረሻ እኔ የምልሽ ሩታ ማለት ነው ምን አስበሽ ነው? ለነገሩ እንደዚህ ሆነሽ እኮ ልጁ እያሳበደሽ ነው የሚመስለኝና ምን ሆነሽ ነው ግን እንደዚህ አይነት ፒክቸር የተነሳሽው? ባልጠፋ ልብስ ምን ነው እናቴ? ምን ነው ወለሽስ ቢሆን ፖስት ብታደርጊ ኦኬ። ሳትወልጂ ግን ደግሞ ጋይስ እዚህ ጋር የምታያቸው ማለት ነው እዚህ ጋር ቆይ ላሳያችሁማ። በጣም ነው የምትገርሙኝ። አንዳንድ ሰዎች ስቶሪ ያደርጋችሁ ታምሪያለሽ ዋው ምናምን ይላሉ ማለት ነው። ምን ያምራል አሁን ይሄ ፒክቸር በእግዚአብሔር ሰው ምኑ ያምራል? እነዚህ ራቆት መሆን ያምራል? አይስዌር በጣም ነው የሚያስጠላው። በጣም ባዶሽን እጭ ይደብራል። እግዚአብሔርን እንደዚህ ስልሽ በጤነኛ ጊዜ እንኳን እንደዚህ ያበደ ወርዳ ራቆት የሆነ ልብስ ራሱ የተገላለጠ ልብስ እንደዚህ ለብሰሽ እንኳን አልተነሳሽም። ምን ነው እህቴ በስተመጨረሻው ማለት ይደብራል። ሩታ የምር ይደብራል። እኔማ
ኢንስታግራም ላይ ማለት ነው። ይደብራል በእውነት ዝልልሽ ምናምን ብዬ ጽፌላት ነበረ። ያው ታየዋለች ግን አልደለተችም። በጣም ይደብራል። በጣም ነው የሚያስጠላው። ማነጋገሪያ መሆን ፈልገሽ ካልሆነ በስተቀር ይሄ ፒክቸር መቼስ ቤተሰቦች ራሱ ያው ቤተሰቦች ኢንስታግራም አይጠቀሙም። ደግነቱ ግን ይደብራሉ። እና ቤተሰቦቼ በዚሁ አጋጣሚ እንግዲህ የዛሬ ቪዲዮዎች ይሄን ይመስላል። የኔ ውዶች ዩቲዩብን ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ እና የተለያዩ ቪዲዮዎች የነሩታ የነ ጽጌ ምናምን ብቻ የተለያዩ ሶሻል ሚዲያ ያሉትን ቪዲዮዎች እዤላችሁ እመጣለሁ እና ኮሜንታችሁን ጻፉልኝ። እያንዳንዱን ኮሜንታችሁን ገብቼ እመልሳለሁ እና አደራችሁን አበረታቱኝ። ቻናሌን ሰብስክራይብ፣ ሼር አድርጉልኝ፣ ኮሜንታችሁን ጻፉ እና እንደዛ ላለው ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን።